ሰላም ለእናንተ ይሁን። የእግዚአብሔር ቅዱሳን ወንድሞችና እህቶች እንደምሰንብታችኋል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። የእግዚአብሔር ጸጋ የሚያኖር የሚያበረታ፣ በክፉ ዘመን አቅም የሚሆን፣ በችግር ጊዜ መሸሸጊያ የሚሆን፣ በመከራ ቀን የሚሰማ የእግዚአብሔር ጸጋ የሚረዳ ጸጋ የእግዚአብሔር ጸጋ ነውና የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሰው በኃይሉ አይበረታም፣ በእግዚአብሔር ብርታት፣ በእግዚአብሔር ጸጋ፣ በመንፈስ ቅዱስ ኃይል እንጂ። ስለዚህ በተሰጠን ጸጋ ተማምነን እንድንቆም እግዚአብሔር አምላካችን ይርዳን። እግዚአብሔር ሁል ጊዜ መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። እግዚአብሔር አምላክ ነው። ምድርና ሞላ ሁሉ የእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ። እርሱ ባህሮችን መስርቷልና በፈሳሾችም አጽንቷልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ይላል በመዝሙር 24 ላይ ማለት ነው። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር በመከራ ቀን መሸሸጊያ ነው። ዓለም በእርሷ የሚኖሩ ሁሉ የእርሱ ናቸው። እንኳን እኛ ባህርም፣ ፈሳሾችም፣ ወንዞችም፣ ጋራዎችም፣ ተራራዎችም፣ ኮረብቶችም ሁሉ የእግዚአብሔር ናቸው። ስለዚህ አምላካችን እግዚአብሔር ከኛ ጋር አለ። በጸጋው በምሕረቱ በቸርነቱ እግዚአብሔር ከኛ ጋር አለ ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። ዛሬ አንዲት ነገር ሁል ጊዜ በውስጤ ያለ ነገር ነው። እግዚአብሔር በዚህ ነገር ብዙ ጊዜ ወደ እናንተ እንዳቀርብና እግዚአብሔር በሰጠኝ ጸጋ ደግሞ እግዚአብሔር ማገልገል አለብን። እያንዳንዳችን ሁላችንም ጸጋ ተሰጥቶናል። ለእያንዳንዳችን እርሱም ወደ ሰማይ ቤት ግን ለእያንዳንዳችን ጸጋን ሰጥቶናል ይላል። መንፈስ ቅዱስ ሲወርድ በእኛ ላይ የጌታን መንፈስ ዳግም ስንወለድ የተቀበልነው ያ ጸጋ በእያንዳንዳችን ላይ ጸጋን አስቀምጧል። ልዩ ልዩ ጸጋ አለ ማለት ነው። ስለዚህ እግዚአብሔር አምላካችን በተለያየ መንገድ እያንዳንዳችን ላይ ሊጠቀምብን ሲፈልግ መጠቀም እና መታዘዝ አለብን፣ ማገልገል አለብን ማለት ነው። ዛሬ ደግሞ እስኪ ስለ ህልም እግዚአብሔር ሁላችንንም በህልም ይናገራል። እንኳን ለኛ ለአሕዛብም እግዚአብሔር የሚናገርበት ሁኔታ አለ። ሊያድናቸው፣ ሊያስመልጣቸው፣ ሊረዳቸው እግዚአብሔር በህልም በራእይ በተለያየ መንገድ እግዚአብሔር ይናገራል። ስለዚህ ዛሬ እስኪ ስለ ህልም ነው የምነግራችሁ ማለት ነው። ህልም እግዚአብሔር የሚጠቀምበት ትልቁ መንገድ ነው። ምክንያቱም ሰው ሲተኛ ዳዊትም ሲናገር እንዲህ አለ፣ ተኛው አንቀላፋው፣ እግዚአብሔር ደግፎኛልና ነቃው፣ በሰላም እተኛለሁ አንቀላፋለሁ ብሎ ዳዊት የተናገረው ቃል አለ ማለት ነው። ሰው ሲተኛ በእግዚአብሔር ድጋፍ ነው። እግዚአብሔር ካልደገፈው ራስን መሳት ነው መተኛት ማለት። የሚሆነው ነገር በመንፈሳዊ ዓለም በስጋዊ ዓለም የሚሆነውን ነገር የሰው ልጅ አያውቅም ማለት። ስለዚህ ሰዎች ሲተኙ ሙሉ በሙሉ በእግዚአብሔር ቁጥጥር ስር ይሆናሉ ማለት ነው። እግዚአብሔር ሰዎችን ሊናገራቸውም እድል የሚያገኝበት ወይ ደግሞ ራሳቸውን የሚያገኝበት ጊዜ ቢኖር ህልም ነው። በመጽሐፍ ቅዱስ ላይ ሲናገር፣ በምሳሌ መጽሐፍ ላይ ሲናገር እንዲህ ይላል፣ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በተለያየ መንገድ ይናገራል። ከነዚህ ከሚናገርባቸው መንገዶች አንዱ ደግሞ ህልም ነው። በጣም እግዚአብሔር ብዙዎችን የሚናገርበት መንገድ። ምክንያቱም በውናችን በውሏችን በስራ ቦታ ሆነን በመንገድ ላይ ሆነን ስንንቀሳቀስ ስንሰራ ከሰዎች ጋር ስናወራ በእያንዳንዱ በውሏችን በምናደርገው እንቅስቃሴ በመስሪያ ቤት በስራ ቦታ በመንገድ በታክሲ ውስጥ እግዚአብሔር ይናገረናል። ነገር ግን ሰዎች ያንን ነገር ኢግኖር ያደርጉታል፣ አይቀበሉትም። ስለሆነ ሰው ቢነግራቸው ስለራሳቸው ቢያሳያቸው ዛሬ ስለሚኖራቸው ውሏቸው አንዳንድ ሐሳብ እግዚአብሔር በልባቸው ሊያስጠነቅቃቸውና ሊመራቸው እግዚአብሔር ሐሳብን ወደ አእምሯችን ሲያመጣ ብዙ ጊዜ የራሴ ሐሳብ ነው፣ ይሄ እየቃዠሁ ነው፣ በቁም እየቃዠሁ ነው የምንልበት ጊዜ ሁሉ አለ። ነገር ግን እግዚአብሔር እየተናገረን ሊሆን ይችላል። በዛ ሰዓት የምንሰማው ከሰይጣን ነው ከእግዚአብሔር ነው ብለን መለየት አለብን። ብዙ ጊዜ መጥፎ ሐሳቦችን ሰይጣን ሲያመጣ ከሰይጣን መሆን መንቃት አለብን። ምክንያቱም እግዚአብሔር ልብን የሚያርስ ሰላምን የሚሰጥ ወደ እውነት የሚመራ ወደ ኃጢአት ወደ ክፉ መንገድ ልንሄድ ስንል ደግሞ የሚመልስ መልካም የሆነ ቃል ነው እግዚአብሔር የሚናገረው።
ስለዚህ እግዚአብሔር አንዳንዴ ወደ ክፉ መንገድ እየተሳለ በማስደንገጥ በማስፈራትም እግዚአብሔር ሊመልሰን ይችላል። አንዳንዴ ደግሞ በፍቅርና በርህራሄው መንፈስ ሊመልሰን ይችላል። ስለዚህ እግዚአብሔር ሲናገረን መለየት አለብን። የዲያብሎስን ሹክሹክታ ደግሞ መለየት አለብን። ዲያብሎስ ሰዎችን እድል ከሰጡት ብዙ ጊዜ ሰዎችን ያስታል። መጽሐፍ ቅዱስ ላይ ሲናገር በራእይ መጽሐፍ ዲያብሎስ ሐሰተኛ ነው፣ ሐሰትም የሐሰትም አባት ከመጀመሪያም ነፍሰ ገዳይ ነው ይላል። ስለዚህ በዲያብሎስ ዘንድ ያለው ሐሰት የሐሰትም አባትም ነፍሰ ገዳይም ውሸታምም ስለሆነ ዲያብሎስ ሁሉ ጊዜ ከጥፋት ጋር የተያዘ ከማስፈራት፣ ከማስደንገጥ፣ ግራ ከማጋባት እና ነገሮችን እንደ ቅዠት ከማድረግ ውጪ መልካም ነገር ዲያብሎስ አይናገርም። እግዚአብሔር ግን ሲናገረን ሁል ጊዜ መልካምን ነገር ይናገረናል ማለት ነው። ስለዚህ እግዚአብሔር ሲናገረን መስማት ብዙ ጊዜ አንችልም በቀን በውሏችን። በህልም ግን ብዙ ጊዜ እግዚአብሔር ሲናገረን በደንብ እናዳምጣለን ማለት ነው። ብዙ ጊዜ ህልም እናያለን፣ በየሌሊቱ ህልሞችን እናያለን። ብዙ ጊዜ ሰዎች ይረሳሉ እንጂ ህልም ሳያዩ የሚያድሩበት ጊዜ በአጠቃላይ የለም ማለት ይቻላል። ብዙ ጊዜ ሰዎች ህልም ያልማሉ። ሲያልሙ ነገር ግን ያንን ነገር ብዙ ትኩረት ስለማይሰጡት ያንን ነገር ሲነሱ ጧት ሲነቁ አያስቡበትም፣ አይጸልዩበትም። እግዚአብሔር ሆይ አንተን የተናገርከኝ ብለን ከቃሉ ጋር ከመጽሐፍ ቅዱስ ቃል ጋር አገናኝተን እግዚአብሔር በእንደዚህ ሊናገረኝ በዚህ ቃል በዚህ ባየሁት ህልም ምን ሊናገረኝ አስቧል? ያንን ሰው ለምን አሳየኝ? ይህንን ጉዳይ ስለኔ ለምን አሳየኝ? ለምን የድሮ ያለፈውን ነገር አሳየኝ? ለምን ስለ ትላንት ስለዋልኩበት ብሎ ማታ ማየት ለምን አስፈልገ የሚለውን ነገር እግዚአብሔርን ጠይቀን በማለዳ ጸሎታችን ጸልየን በህልሙ ዙሪያ ጸልየን ነገሩን ትኩረት ሰጥተን እግዚአብሔር ደግሞ እንዲናገረን ራሳችንን ማዘጋጀትና በእግዚአብሔር ምሪት እንድንሄድ ያስፈልገናል ማለት ነው። ስለዚህ እግዚአብሔር ይናገራል፣ በአንድም በሌላ መንገድ ይናገረናል ማለት ነው። ስለዚህ ስለ ህልም ብዙ ነገሮችን መናገር እንችላለን። መጽሐፍ ቅዱስ ላይ በህልም ዙሪያ በራእይ ዙሪያ ብዙ ነገሮች ተጽፏል ማለት ነው። ስለዚህ ያንን ነገሮች ሁሉ እንነጋገራለን። ነገር ግን በህልም ዙሪያ የምትጠይቁት ጥያቄ ካለ እንድትጠይቁ ድሉን እሰጣችኋለሁ ማለት ነው። እንነጋገራለን ማለት ነው። በምታዩት ህልም ዙሪያ ጥያቄዎች ካላችሁ በኮሜንት ላይ አስቀምጡልኝ። ያንን ህልም እግዚአብሔር በረዳይ መጠን እንደ ቃሉ ለእናንተ ልፈታላችሁና ልነግራችሁ እችላለሁ ማለት ነው። ስለዚህ በተከታታይነት ደግሞ እንድሰራ በኮሜንት አሳውቁኝ ማለት ነው። በህልም ዙሪያ እንድንጸልይ አብረን ደግሞ ግራ የሚያጋባችሁ ነገር ካለ እንደ ቃሉ ህልሙን እንድንፈታላችሁ የሚያስፈልግ ከሆነ በኮሜንት አሳውቁኝ ማለት ነው። ዛሬ በጥቂቱ እንደ መግቢያን የተናገርኩት በህልም ዙሪያ ብዙ ነገር እናወራለን እንሰራለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ። ኢየሱስ ጌታ ነው። አሜን።